በጣም ብዙ ነገር አውርተናል ከሱ ጋር በጣም ብዙ ነገር አውርተን በቃ እሺ ብሎ ተስማምቶልን በጤናው ላገኘው እኔ ግራ ገብት ብሎኛል። አሁን ይሄ ሁሉ ነገር ስልችትን ያለኝ ይሄ ሁሉ ነገር ማለት ነው። ምክንያቱም ውሃ ቅዳ ውሃ መልስ ነው እየሆነብኝ ያለው። የሆነ ነገር ያስኩስር ይበተንብኛል። ይሄ ልጅ እንዴት ነው ጤናው ላይ የምመልሰው? እሺ እንዴት ነው መመለስ የሚቻለው? እንዴት ነው መሆን የሚችለው? ምንድነው አንድ ቤት ማደርን በዚህ ልክ ለምንሱ ሲጀመር ነው ኤፍሬም እሺ ሲል በራሱ እሺ በቃ ነው ሩታኒ ሲላት በራሱ የሆነ ውስጥ በጣም ተጠራጥሮ ነበር። አቅም አንሶት በተኛበት ሰዓት እንዴት ነው ከሌሊት ተነስቶ ሊሄድ የሚችለው? እሱ ሊሄድ አይችልም በእርግጠኝነት። ወይ ኤፍሬም ደውሎለት ነው ወይ ሩታ ደውላለት ወይ ጉረድ ብለውት ነው በእርግጠኝነት። ስልኩ አጠገቡ እንደነበር ደግሞ እኔ ስወጣ አይቼዋለሁ። መች ነው ከራሱ ጋር የሚመለሰው? አሁን እኮ እኔ ግራ የገባኝ ነገር ወይ ከነሱ ጋር ተስማምተን አምነውልን እሺ በቃ ታሟል ብለው ከኛ ጋር ተባብረው ልጁን ለማዳን አልሞከሩም። እኔ እነሱ ደህና ናቸው እኛ ደህና አይደሉ እነሱ ደህና ናቸው እያልን እስከ መች ነው የምንቀጥለው? ይሄ ነገር እስከ መች ነው የሚያበቃው? ማብቂያው ነው የናፈቀኝ አሁን ማለት ነው። መች ነው የሚያበቃው ይሄ ነገር? ምክንያቱም እነሱ ሊረዱን ፈቃደኛ አይደሉም በጭራሽ። ሩታ ልትረዳን ፈቃደኛ አይደለችም በጭራሽ። ደህና ነው እያለች ያለችው። እኔ አሁን እሺ ምን ቢደረግ ነው ወደ ራሱ መመለስ የምችለው ነው? እኔ አሁን ተረጋግቶ እኛ ጋር ካልተቀመጠ እኛ ስንለው የሚሸሽ ከሆነ እሺ ምን ቢደረግ ነው? ለላወራው እንኳን የልጅ ፍቃደኛ አይደለም። ምን አድርገውት ነው? እግዚአብሔር ምን እንደተሰማው ምን እየሆንክ ነው? አብርሃም የሆነ ነገር ሁላችንንም ማንንም እየፈለገ አይደለም። ልጁ ምን እንደሆነ ነው ያለው። እነሱ ብቻ ድምፅ ሲሰማ ምን እንደሚያደርገው ነው ግራ የገባኝ። ከዳኒ ጋር ሄደን በቀደም ዕለት ደወሉልኝ ይላል እንትን ሲል አልሄድም አለኝ። በቃ እኔ ምን እንደሆነ አላውቅም። ከእነሱ ጋር የያዘው ነገር ምን እንደሆነ ምንም አልገባኝ። ሽንት ቤት ነው ብዬ ሽንት ቤት ሄድኩኝ። ምን እንደሆነ አላውቅም። እንደሚሻለኝ አላውቅም። አሁን ሲጀመር ምን ይደረጋል? ተወኝ በእናትህ ነገር ነው ግራ የገባኝ አሁን ላይ ምንም ነገር ማለት ነው። ምንም ነገር ነው ግራ የገባኝ። ልክ ነሽ። የሚያስጨንቅ ነገር እኮ ነው። ምን አሁን እንዴ ሲጀመር እንዴት አይተሽ ነው ደግሞ? ኧረ በእናትህ ለሽ እንዴት ተነስቼ እስኪ ይሄ ልጅ ብዬ ዞር ብዬ ስመጣ የለም። እንዴት እንደሆነ ራሴን ግራ ገብቶኛል። አሁን እኮ የለም ጭራሽ የሚሆነው ስንት ሰዓት ተነስተሽ ነው አንቺ? ኧረ በእናትህ ተወኝ። እኔ ዝም ብዬ ነው ለሽንት እነሳለሁ። ሁሌም እንደተነሳው ቼክ ማድረጌ ነው። እሱም መጥቼ ሰው የለም። ሰው ክፍት ነው። እኔ አላውቅም። አብርሽ በዚህ ልክ እኔ እንደዚህ ሆኖ በጤናው እንደዚህ በነገራችን ላይ ማለት ነው እንደዚህ እኮ ነው። እኔ ሩታ ራሱ ጸበል ያስፈልጋታል ብዬ ነው የማስብ። ምክንያቱም ይሄ ልጅ እንደዚህ ከቀጠለ ክፉ ነው፣ የሆነ በሽተኛ ሆኖ ነው የሚቀረው። የምሬ ነው ብላችሁና ለልጅ ስትይ ሩታ ካሁኑ ብትነቂና አብርሃም ወይ አብራችሁ ሆናችሁ መድረግ ያለባቸውን ነገር ብታደርጉ ወይ ደግሞ ከእናትና አባት በላይ ማንም ሳይሆንም ወይ ማዘሩ ቢመጡ እናቱ እና አባቱ ቢመጡ ነው ብዬ ማስበው። እና እንደዚህ እኮ ነው። እስከ መቼ ነው ማለት በወከባ በግርግር የሚሆን ነገር ያለ አይመስለኝም በነገራችን ላይ። እና ግን ሩታ ነገ ልጅሽ ይወቅስሻል። ይሄን ነገር እንደዚህ እኮ ነው፣ ይሄ ተቀማጭ ነው፣ ነገ ልጅሽ ይጠይቅሻል ብዬ ነው። ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ብዙ ትርፍ ይበል እያልኩ ውዶቼ ላይክ ሰብስክራይብ ያደርጋችሁ ቤተሰቡ ነው ማለት ነው ውዶቼ። ያው እንደምታዩት እንግዲህ አብርሃም ያለበት ነገር በጣም ያሳዝናል። ከባድ ብላ ስታገኘው የለም ማለት ነው። ብቻ አላውቅም። ያው እንግዲህ እንደምታዩት ብቻ በጣም ከባድ ነው። የምሬን ነው የምላችሁ ውዶቼ። ለማንም አይጠቅም አብርሃም ማለት ይህ አብርሃም ለሩታም እኮ ምንም አይሰራም የምር ማለት መኪናውን ካልነዳ ሰርቶ ወጥቶ ካልገባ ምኑ ነው የሚጠቅመው? እኔ ብቻ አላውቅም። እስኪ ምክንያቱም እንደዚህ ሆኖ አይቼው አላውቅም። ለእኔ ደህና ነው ይሉኛል። የትኛው ነው ደህንነቱ? የታለ አምሮ የሚያስወጣው በሌሊት ምንድን ነው እንዴ? ግራ የሚያጋባ ነገር እኮ ነው። አሁን አንቺ እንደዚህ ቴንሽን መሆን አያስፈልግም እኮ። አሁን ቁጭ በይ። በእናትህ ተወኝ። አሁን እስኪ የምንሄድበት ቦታ እኔ አላውቅም። ሄርሚ ጋር ደውዬ ነበረ ግን የለም እሷ ጋር ነብያታለሁኝ። በቃ እኔ ምን እንደማደርግ ከነሱ ውጪ ሲጀመር ማንም እንትን ሊል ይችላል። በብቻው ሊሄድ አይችልም በጭራሽ። ሲጀመር እንደዛ ታሞ ተኝቶ ማንት ብቻው ይሄዳል እንዴ? በእርግጠኝነት ወይ እኔ ደውለውለታል ወይ መንተው ይሆናል እንጂ ምን እናውቃለን እኛ።
ደውለውለት ውረድ ብለውታል እንጂ እንዴት በዛ ሌሊት አይደለም። እኔ የእነሱን ብቻ ድምፅ ሲሰማ ምን እንደሚያደርገው እኔ ግራ የገባኝ። ከዳኒ ጋር ሄደን በቀደም ዕለት ደወሉልኝ እኮ ደወሉልኝ ይላል እንትን ሲል አልሄድም አለኝ። በቃ እኔ ምን እንደሆነ አላውቅም። ከእነሱ ጋር የያዘው ነገር ምን እንደሆነ። በነገራችን ላይ ብዙ የተሳሳችው ስህተት ቆልፋ ቁልፉን መያዝ ነበረባት። ገባችሁ? ቁልፉን ቆልፋ ቤቱን ቆልፋ መያዝ ነበረባት። ማለት ሽንት ቤቱ ምናምን ውስጥ ነው የሚሆነው። አሁን በዛ ጠጠነ ሰዓት ቆልፋ ቁልፉን መያዝ ነበረባት እንጂ አብርሃም ተነስቶ ይሄዳል ብዬ አላስብም። አይኖ ወይ ደውለውለት ነው እንግዲህ የትላንትና የተለቀቀውን ቪዲዮ እነሱ ከሄዱ በኋላ የተመካከረውን አይተው ጸበል ሊገባ ነው ምናምን ጸበሉንም ሐኪሙንም እያሉ ሲሉ ስለነበረ በቃ ኤፍሬምም ከተነቃበት ከባድ ነው ይሄ ነገር። እውነት ነው ግን ግልጽ ነገር ነው እና ወስደውት ነው ብዬ ነው እንጂ እሱ አይሄድም። ይሄዳል መኪና መያዝ ያውቃ አይዶ ነው። እሺ ምንድነው? ሰላም ናችሁ? አብሽስ አላውቅም። ስልኩም አይሰራም። ቆይ ተረጋጊ። ቆይ አላውቅም። ስንት ሰዓት ነው ያጣሽው? በሌሊት ነው። እኔ ለሽንቴ ነው የተነሳሁት። ነበርኩ ጊዜ በእግዚአብሔር ምን ላድርገው? ቆይ በነገራችን ላይ አሁን ከሄዱ ሲንጫጩ ይዘውት ነው የሚጠፉት ወደ አንዱ ከተማ ማለት ነው። ኧረ ያልፈለኩት ቦታ የለም ሄርሜላ፣ ያልፈለኩት ቦታ የለም። እኔ በጨረሽ እንዴ አንቺ ለሊት እንዴ ለሊት እኛ በሌሊት እንቅልፍ ከምንነሳሽ ብለን እኮ 11 ሰዓት እኮ ከቤት የወጣው ግራ ገባኝ። በሌሊት ስትወጣ ግራ ገባኝ። እኔ ጋር ቢመጣ ምን ደስ ባለኝ፣ ግን በሌሊት የት ነው የሚያስወጣው? እሱ ግራ ገባኝ። ምን አውቃል? ሲጀመር ራሱ ሊወጣ አይችልም። በፍጹም ራሱ ሊወጣ አይችልም። እነሱ የግዴታ ይህንን ልጅ መጥተው ራሱ ጠርተውት ካልሆነ በስተቀር ቢሆንስ ወይ የሆነ ነገር ተፈጥሮ ቢሆንስ? ወይኔ በእናትሽ ኤርሚ በእናትሽ እንደዚህ ሌላ ጨናነቅሽ ፈልጊያለን። ግን ማታ እንቅልፍ ተኝቷል በስትክክል። ማታ አንቺ በጣም ብዙ ነገር አውርተናል ከሱ ጋር በጣም ብዙ ነገር አውርተን በቃ እሺ ብሎ ተስማምቶልን በቃ ሰላም ነው ነው የገባሽ። ጠዋት ላይ ሐኪም ቤት አብሬው እንደሚሄድ ነው የማውቀው። ምን እንደተፈጠረ ማውቀው ታሪክ የለም። ለልጅሽ ሐኪም ቤት የት ሄዱ ነው? ወይ ዳኒ ጋር ደውላችኋል ወይ አንዳችሁ? ኧረ ዳኒ ስልኩ አልሰራም አለኝ። ሲጀመር አንቺ ዳኒ ትናንትና ከኛ ጋር ያንን ሁሉ እየለፋ እሱ ራሱ ምንድን ነው አሁን እስክትመጪ ድረስ ነበር የጠበቅኩት። እንሂድ ወይ ደግሞ አንቺ እዚህ ጠብቂ። በቃ እኔና አብርሽ እኔና ዴቫን ሂድ ነው የምንሄደው። ሩታ ጋር ይሆናል ነው እሱ። አዎ ምናልባት አንቺ ሲሉ አንቺን ሲያይበት እንዳይሉ እነሱ መጥተው ካልወሰዱት በስተቀር የት ይሄዳል? ደብቀው እኛ ጋር አልመጣም ብለው እንዳያታልጓቸው እያየሽ ስትወጪ መስለ ስራታና በቃ ጤናው ላይ ያለው ታውቃለህ። አሁን የእነሱ ክፋት ላይ አይደለሁም እና በኢየሱስ ስም ምንድን ነው ማድረግ የሚቻለው? በምን አይነት መንገድ ልንመልሳቸው እንችላለን? እንዴ ሲጀመር እንደዛ ሲያንገበግባቸውና አይቀመጥም አብርሃም አይቀመጥም እንወስዷለን ያሉት ያለ ምክንያት አይደለም። ገባሽ አይደል ጉዜ? እኔ ምን ይፈልግ አሁን ይኸውልሽ ልጁ ብቻ በጤናው ላክነ ልጁ በጤናው ላገኘው እኔ ግራ ገብት ብሎኛል። አሁን ይሄ ሁሉ ነገር ስልችት ነው ያለኝ ሁሉ ነገር ማለት ነው። ምክንያቱም ውሃ ቅዳ ውሃ መልስ ነው እየሆነብኝ ያለው። የሆነ ነገር ያስኩስር ይበተንብኛል። ይሄ ልጅ እንዴት ነው ጤናው ላይ የምመልሰው? እሺ እንዴት ነው መመለስ የሚቻለው? እንዴት ነው መሆን የሚችለው? ምንድነው እናቱ ቤት ማደርን በዚህ ልክ ደግሞ እሱ ሲጀመር ነው ኤፍሬም እሺ ሲል በራሱ እሺ በቃ ነው ይወጣል ሲላት በራሱ የሆነ ውስጥ በጣም ተጠራጥሮ ነበር። ምን በቃ ሌላ ነገር ያሰበ እስከሚመስለኝ ድረስ እንዴ እነሱ አንቺ በሌሊት መጥተው ልጁን አንቀልቁሉ ለመውሰድ ነው የዚህ ነው እንዴ? በነገራችን ላይ እኛ ብሾች ከሆነ በኋላ የሆነ እንደዚህ ጠርጥሬ ነበር ምናምን እንላለን እና እናንተ ከጠረጠራችሁ እኮ ቁልፉን ማንሳት ነበረባችሁ። ምን ችግር አልነበረውም። ግን አብርሃም ደህና ባልነበረበት ሰዓት እንደዛ ራሱን አቅም አንሶት በተኛበት ሰዓት እንዴት ነው ከሌሊት ተነስቶ ሊሄድ የሚችለው? እሱ ሊሄድ አይችልም በእርግጠኝነት። ወይ ኤፍሬም ደውሎለት ነው ወይ ሩታ ደውላለት ወይ ጉረድ ብለውት ነው በእርግጠኝነት። ስልኩ አጠገቡ እንደነበር ደግሞ እኔ ስወጣ አይቼዋለሁ። አሁን ይኸውልሽ ሄርሚ ማድረግ ያለበት ነገር ቢኖር አንቺ በቃ እዛ አትሂጂ እኔና አሁን መልሶ ደግሞ እዛም ነው ሄርሜላን ብትሄድ ገና ሌላ ደግሞ ሌላ አፍካራ ነው። ስለዚህ እዛስ ባይሆን እርግጠኛ መሆን አንችልም። በሌሊት እንዴት ሄዳል? ወይ ነግቶ ቢሄድ እኮ ችግር አልነበረውም። ቢያንስ እሺ ወይ ፈልጓቸው ነው ወይ ነገር ነው ይባላል። በሌሊት አክነፍንፎ የሚያስኬደው ነገር ምንድን ነው? በእርግጠኝነት እሱ እንደዚህ ነገር አያደርግም። እርግጠኛ ነኝ እሱ ማጥናት ይላል ወይ ይደብቁታል። እርግጠኛ ነኝ ይሄድ አይችልም።
ለሰሚው ግራ የሚያጋባ ነገር እኛ ራሳችን ግራ እርግጠኛ ነኝ ውድ ቤተሰቦቼ ማለት ወይ ይድብቁታል ወይ ከከተማ ይወጣሉ ወይ ደግሞ ራሱ ነው በእግሩ የመጣው ነው ከሶስት አንዱ ነው ሌላ ምንም አይሉ ተጋብተን ለሚሰማው ሰው ራሱ ግራ የሚያጋባ ነገር ነው። በእነሱ ምክንያት በዚህ ልጅ ምክንያት ይኸው ስንት ቤተሰብ ጋር በየሌሊት በየምኑ ወደ እነሱ እየቀረበ ነው። አሁን ምንድን ነው እኔ አሁን የማወራው ነገር እኮ ግራ ገባኝ። ቢያንስ እንኳን እኔ ከስንት ቦታ እንደምመጣ ያውቃሉ። ቢያንስ እኔን እንኳን አላከበሩኝም እኮ። አሁን ዋና ልጁ ደህና እንዴት ደህና እርግጠኛ እኮ አንሆንም። አሁን ኤፍሬም እና ሩታ ወሰደችው እንኳን ለማለት እርግጠኛ አንሆንም። እንደዛ አቀማመጥ የነበረ ልጅ በምን ሰዓት ነው? በፍጹም እሱ ሊሄድ አይችልም። እሱ በፍጹም እሱ ሄዳል እኮ አይደለም የምላችሁ፣ ግን ደህና ነው ወይ ነው ጥያቄ። ምናልባት አሞት ሐኪም ቤት ነው ደግሞ እንደዚህ ሊሆን አይችልም። ብቻ አውርተናል እኮ ጠዋት ላይ አብረን እንሄዳለን ሐኪም ቤት ውስጥ የሰጥቶ ነበር እግዚአብሔር ብዬዋለሁ እኮ። እሺ ምን ቆይ አንቺ እኔ የሆነ ነገር እንዳይሆን እግዚአብሔር ምን እንደተሰማው ምን እየሆንክ ነው አብርሃም? የሆነ ነገር ሁላችንንም ማንንም እየፈለገ አይደለም ልጁ ምን እንደሆነ ነው ያላቅም። ሲጀምር የሆነ መሄድ አይሄዱ ገብቶሻል አይደለ? መሄድ አይሄዱ በእርግጠኝነት ደግሞ እዛ ይኖራል ብዬ አስባለሁ። ገባሽ? የትም እኔ በእርግጠኝነት የትም ይሄዳል ብዬ አላስብም። ምክንያቱም በዛ ሌሊት እንግዲህ የት ይሄዳል? እህቱ ቤት ነው አይደል? እኔ እኮ በጣም ጥያቄ የሆነብኝ እህቱ ቤት ነው ያረፈው አይደል? እንደ ልጅ አክነት ንፎ በሌሊት የሚያስወስደው ምን ጉዳይ አለ? ይህን ያህል ለምንድን ነው አብርሃም ከኛ ጋር ጊዜ እንዲያሳልፍ የማይፈቅዱለት? ኤፍሬም እና ሩታ በጣም ግራ ያጋባኝ ነገር እሱ ነው። እኔ ባሰ በጣም እንድጨነቅ እያደረገኝ ያለው ነገር አብርሃም ልንረዳው ይገባል። ዴቭ የሆነ ነገር ውስጡ ከኛ ጋር የሆነ ቢያንስ 5 ቀን አሉ። 5 ቀን እምቢ አሉ አይደል? እነሱ አንድ ቀን ከኛ ጋር ይደርስ ይባል። በዚህ ልክ እሱን እንዴት አድርገውት ቢያሳምኑት ነው ልጁን? ሲጀመር ሩታ የእውነት ለመናገር ሩታ የፈራችው ነገር አለ። የፈራችው ነገር ባይኖር በዚህ ሌሊት መቼም ይህንን ልጅ ደውላ ናውጣ ብላ እንግዲያው አስቢ ቤት ድረስ ይዞ እስከሚሄድ ድረስ ነው የሆነ ነገር የፈራችው ነገር አለ። ወይ ነገ ከኛ ጋር ቢውል ወይ ደግሞ በቃ ሀሳቡን ያስቀይሩብኛል ወይ ሀሳቡን ይጠመዝዙብኛል ወይ በሌሊት የሆነ ቦታ ይዘው ይሄዳሉ። በእርግጠኝነት ደግሞ እኛ አብርሽ ቢያድርልን ወይ ደግሞ ከኛ ጋር ሆኖ ቢሆን ሕክምናው ጋር ሄደን ይዘን ወደምንሄደው ቦታ ልንሄድ ብለን ተነጋግረን የጨረስነው ነገር ነበር። ገብቶሻል አለ። አሁን ግን ይህንን ነገር ቀድሞ ሲጀመር በቃ የሆነ ፕላን ያደረጉት ኤፍሬምን ቢሆን ሩታ ፕላን አድርገው የሚንቀሳቀሱ ነው እየመሰለኝ ያለው። እንደዚህ እንደምናደርግ ወይ ደግሞ እንደዚህ እንደምናደርግ በደንብ የገባቸው መሰለኝ። ገባሽ? አሁን ስረዳ ማለት ለዛም ሲሉ ነው በሌሊት መጥተው ይህን ልጅ አንከፍክፈው የወሰዱት እንጂ በፍጹም እኔ እንጃ በጤና አይመስለኝም። ሲጀመር በጤና አንቺ ሰው ጤነኛ ነው። እኔ በጣም ግራ እየገባኝ ያለው አብርሃም እኔ ጋር ነው እረፍት ማድረግ አለበት ምናምን ይላሉ ሁለቱም። እና እሷን ሳያገኝ ይህ ልጅ በጣም ረጅም ጊዜ ተለያይተው የኖሩ ሰዎች ናቸው። ዛሬ ምን ተፈጥሮ ዛሬ ምን መጥቶ ነው አብርሃም ጊዜ ያስፈልገዋል ከኔ ጋር እረፍት ያድርግ ምናምን? እኔ ለጤናውም አይመስለኝም። የእውነት ለአብርሃም ጥሩ ሰው እሱ እንኳን አንቺ ነሽ ይሄ ጦስ የሆንሹ አንቺ ነሽ ሄርሜላ ተይ የሆነ ነገር የምታደርገው እየመሰለኝ እየጨነቀኝ ያለው። ከዛ ባለፈ እህቱ ጋር ከማረፍ ይሄ ልጅ እህቱ ጋር ነው ብላ ካሰበች እና እሱም እንደዛ ወንድሙ እንደዛ ብሎ ካሰበ በምን አይነት መንገድ ነው በዚህ ሌሊት የሚያስኬዳቸው? በጣም ግራ የገባኝና ያስጨነቀኝ ነገር ነው። በቃ ሲጀመር አንቺ እንዴት ጤነኛ ቢሆኑ እንዴት ሰው እንዴት ሰው በእንደዚህ በውድቅት ሌሊት እኮ አይመጣም። ሲጀመር በዛ ላይ እኔ ሲጀመር ግቢው ራሱ እንዴት እንደተከፈተላቸው አላውቅም። ቃሪኛ ያለው እሱ ደግሞ ለአብርሃም በራሱ የሚወስነውን አብርሃም በራሱ ሀሳብ የሚንቀሳቀሰውን አብርሃም ነው ማቃወም። ግን ግባ ሲሉት ግባ የኔ እና ብለውት በቃ ወይ የሆነ ነገር ብቻ አድርገውት እንዲበላቸው ይላል። እንዲህ በቃ አሁን ላይ ኤፍሬም እና ሩታ አብርሃምን እንዲበላቸው ሲመጡ እንዲበላቸው የሚል ነው የሚመስለኝ አሁን ላይ። ምክንያቱም አብርሃም በራሱ እየተመራ አይደለም ዴቭ። ይሄኛው አብርሃም ማንም አያውቀውም። ወይኔ ዘንድሮ የአብርሃም ባህሪ እንግዳ እየሆነብኝ ነው። ሲጀመር አሁን ግን ለጤናው ነው ማሰብ ያለብን። በጣም ተፎገረን ታውቂያለሽ። ስልኩን እንኳን ቢያንስ ካጠገቡ ማንሳት እኔ እንደዚህ ሊያደርጋሉ ብዬ በፍጹም ሊመጣልኝም አልቻለም። እኔ እንጃ ላስበውም ልገምተውም አልችልም። እኔ ማለት በዚህ ልክ አብርሽ ላይ ይሄዳሉ ብዬ በዚህ ልክ አብርሽ ላይ እንደዚህ ያደርጋሉ ብዬ በፍጹም መገመትም አልቻልኩም፣ ላስብም አልቻልኩም። እንዴት እንደዚህ ይሆናል? እንዴት እንደዚህ ይደረጋል? ምንድን ነው የሚሻለው? ምንድን ነው የሚሆነው? በጣም ጨንቆኛል። እንዴ ምንድን ነው በዚህ ልክ አክነፍንፎ በሌሊት የሚያስወስር ነገር ጊዜ ለበሽ? እሺ በቃ እኔ ላድረሳችሁ አልገባም። እሺ
ወከባ ምናምን ስለሚፈልጉ ምንም ችግር የለውም። ቢያንስ ደህና መሆኑን ደውለሽ ታሳውቂኛለሽ። እስከ በር አደርሳችኋለሁ። ቁጭ እላለሁ በቃ እዛው። ሄርሜላም አለችም አትበይ፣ አለቀ። እሺ እኔ ዋና ብቻ ዋና ደህና መሆኑ ነው። እዛም ካለ ነው እግዚአብሔር ቢያንስ በጤናው እንኳን ይሆን ይችላል። እግዚአብሔር እዚህ ላይ እኮ ግራ ገባኝ። ቆይ ተረጋጊ። ዴቪድ ይበስና እንወጣለን አብረን። ምን ልረጋጋው? እንዴት ልረጋጋ? አንዴ የተነሳሽው ለሊት ወይስ ስንት ሰዓት ራሱ እንደወጣ እኮ አያስታውቅም። 11 በሌሊት ስንት ሰዓት እንደወጣ አላውቅም። እኔ ብቻ ለሽንቴ ስነሳ እኔ ብዙ ጊዜ መነሳት እንዳገኘ ስናሰች ነበር። በጣም ጥያቄ የፈጠረብኝ ስትደውይልኝ አብርሽ አንቺ ጋር መጥቷል ስትለኝ እኔ አቅም አንሶት ነበረ ተኝቶ ነበረ ምናምን ደህና ነበር። ማታ ላይ እኮ ብዙ ነገር አወራን። ብዙ ነገር ነው ያወራነው። እሺ ነው በቃ ያለው። እሺ ምን ያወራሽው ነገር አለ ብዙ? ኧረ እኔ ምንም አላወራሁትም። በቃ ነገ ሐኪም ቤት እንሄዳለን። በቃ እንደዚህ ነው። በቃ ብዙ ነገር አወራን። በቃ ማውራት ያለ እሺ ነው ያለኝ።